የኢትዮጵያ ቡናና ሻይ ባለስልጣን በዓለም አቀፍ ደረጃ የቡና ዋጋ በከፍተኛ ሁኔታ እየቀነሰ በመሆኑ አቅራቢዎችና ላኪዎች ምርታቸውን በፍጥነት ለገበያ እንዲያቀርቡ አሳሰበ። ባለስልጣን መስሪያ ቤቱ የዓለም አቀፉ የቡና ገበያ ሁኔታንና የኢትዮጵያ ቡና ወቅታዊ ጉዳዮችን አስመልክቶም መግለጫ ሰጥቷል። መግለጫውን የተመለከተችው ሪፖርተራችን ሰላማዊት ጌታሰው ናት። ዘነበ ኃይሉ እንደሚከተለው ያቀርበዋል። የኢትዮጵያ ቡናና ሻይ ባለስልጣን ባለፉት 2 ወራት የቡና ዋጋ በዓለም አቀፍ ደረጃ እየቀነሰ በመምጣቱ የቡና አምራቾችና አቅራቢዎች በእጃቸው ያለውን የቡና ምርት በፍጥነት ወደ ገበያ ሊያቀርቡ ይገባል ሲል አሳስቧል። ባለስልጣኑ የዓለም አቀፉ የቡና ገበያ ሁኔታን አስመልክቶ በሰጠው መግለጫ ቡና በተመረተበት ዓመት ለገበያ መቅረብ እንዳለበት በሕግ የተቀመጠ ቢሆንም ዋጋ ይጨምራል በሚል ምርት ይዘው የተቀመጡ አምራቾችና አቅራቢዎች እንዳሉ ገልጿል። የባለስልጣኑ ዋና ዳይሬክተር አዱኛ ደበላ እነዚህ አምራቾችና አቅራቢዎች ለ1 ዓመት ያህል የዓለም አቀፍ የቡና ዋጋ በዚሁ ሊቀጥል እንደሚችል ተገንዝበው በእጃቸው ያለውን ቡና ለገበያ ማቅረብ እንዳለባቸው አሳስበዋል። ገና የቡና ዋጋ ይጨምራል እያሉ ብዙ ላኪዎች፣ ብዙ አቅራቢዎች፣ ብዙ አርሶ አደሮች ቡናን ይዘው በእጃቸው ይዘው ቆይተዋል ማለት ነው። ይሄ ደግሞ ከጊዜ ወደ ጊዜ እየቀነሰ የመጣው የዓለም አቀፍ የቡና ዋጋ ይበልጡኑ ኪሳራ ውስጥ ስለሚከታቸው ይሄንን በመረዳት ላኪዎቻችን፣ አቅራቢዎቻችን፣ አርሶ አደሮቻችን በእጃቸው ላይ ያለውን ቡና በአስቸኳይ ወደ ማዕከላዊ ገበያና ኤክስፖርት ማድረግ ሲገባቸው ገና ገበያ ዋጋ ይጨምራል ብለው በእጃቸው ላይ ያዙ ብዙ ናቸውና በዚህ መረጃ ማስተላለፍ የምንፈልገው በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡ በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። አክለውም ባለፉት 2 ወራት የዓለም አቀፍ የቡና ዋጋ በፓውንድ ወይም ወደ ግማሽ ኪሎ በሚጠጋ ምርት ከ$4 ወደ $2.8 መውረዱን ገልጸዋል። ይህ ዋጋ በቀጣይ እስከ $2.5 ሊወርድ ስለሚችል ባለድርሻ አካላት ምርቱን አከማችተው ለከፍተኛ ኪሳራ እንዳይደረጉም ጥሪ አቅርበዋል። የዓለም አቀፍ የቡና ዋጋ አሁንም በጣም እየቀነሰ ነው የሚለው ከዚህ በታች ዛሬ ላይ ወደ 2.8 አካባቢ ነው ያለው በቶን በፓውንድ እስከ 2.5 ይወርዳል ተብሎ ስለሚጠበቅ ይሄንን ከዚህ ማምለጥ የሚቻለው በጊዜ በአግባቡ ቡናቸውን ጥራቱን በጠበቀና በተቀመጠላቸው በሚሰጣቸው ኮንትራት መሰረት ቡናቸው መሸጥ እንዳለባቸው መልእክት ለማስተላለፍ ፈልገን ነው። ይህ በእንዲህ ያለ ሀገሪቱ በአሁኑ ጊዜ 1.8 ሚሊዮን ሜትሪክ ቶን ለገበያ መቅረብ የሚችል ቡና እንዳላት ዋና ዳይሬክተሩ አንስተዋል። በመሆኑም በያዝነው 2018 በጀት ዓመት 600 ሺህ ቶን ቡና ወደ ውጭ በመላክ $3 ቢሊዮን ለማግኘት ታቅዷል ብለዋል። ለዚህም የጥራት ደረጃን በማሻሻል ስፔሻሊቲ ቡናን በማቅረብና ተወዳዳሪነትን በማሳደግ የታቀደውን ለማሳካት እንደሚሰራ አክለው ገልጸዋል። በሌላ በኩል በሀገር ውስጥ በቂ የሆነ የቡና አቅርቦት እያለ የቡና ዋጋ ከጊዜ ወደ ጊዜ እንዲጨምር ምክንያት የሆነው ምንድነው ብለን ላነሳንላቸው ጥያቄ ተከታዩን መልሰዋል። ኢትዮጵያ ከሌሎች ቡና አምራች ሀገራት የሚለያት አንዱ አገር ውስጥ ቡና ተጠቃሚ ነች። ሌሎች ሀገራት አፍሪካ ሀገራት ያመረቱትን 100% ቡና ኤክስፖርት ነው የሚያደርጉት። ዶላር እንደሚፈልግ ሀገር ግን የኢትዮጵያ በኤክስፖርቱና በሎካል ኮንሰፕሽን ውስጥ ሁሉ ጊዜ ኮምፒቲሽኖች አሉ። ይሄ ምንድነው የፈጠረው? በሀገር ውስጥ በቂ ምርት እያለ አርቲፊሻል ኮምፒቲሽን እንዲፈጠር ተደርጓል ማለት ነው። ይህን በሀገር ውስጥ ያለውን አላስፈላጊ የቡና ዋጋ ጭማሪን ለመቆጣጠርም የኮንትሮባንድ ንግድን የሚከላከል ግብረ ኃይል ተቋቁሞ ክትትል እየተደረገ እንደሆነ ተገልጿል። ቡናን ማሳደር አይቻልም። ቡናን በኮንትሮባንድ መሸጥ አይቻልም። ቡናን በህገወጥ መንገድ መሸጥ ስለማይቻል የሀገራዊ የኮንትሮባንድ ግብረ ኃይል ተጠናክሮና ተደራጅቶ ይህንንም እየተከታተለ ስለሆነ በኮንትሮባንድ ወይ ደግሞ በህገወጥ ንግድ ቡናን ለማሸሽ የሚሞክሩትም ካሉ ትልቅ ኪሳራ ውስጥ ሊገቡ ስለሚችሉ ቡና አርሶ አደሮቻችን፣ ቡና አቅራቢዎቻችን፣ ቡና ላኪዎቻችን ከዚህ ከቡናና ሻይና ከግብርና ሚኒስቴር በሚሰጣቸው የገበያ መረጃ መሰረት ቡናዎቻቸውን በአጭር ጊዜ ውስጥ አውጥተው ለገበያ ማቅረብ እንዳለባቸው ይሄንን ምክር መስጠት እንፈልጋለን ማለት ነው።